ግስትላጪ ባይምሮሽ እየተመላለሰ የነበረው ነገር ምንድነው? ያኔ በጣም እናቴ በጣም በዛ ሰዓት አጠገቤ ስላልነበረች በቃ በጣም ከባዱ ጊዜ ነበር። ወልድበት ቀን ሆስፒታል ስገባ ሁሉም ሰው በቃ አዝኖ ነው የሚያየኝ። ውሽ አሁን እቺ ምናምን እያለ ነው ሁሉም ሰው የሚያየኝና እንዳልከው እናቴ ናት ህይወቴ ላይ ያለችው ማለት እናቴ የተሰጥሽን ገጸ ባህሪ ስትሰሚ ምላሽ ምን ነበር? እግዚአብሔር ይመስገን ደግሞ በጣም የሚገርም ስማርት የሆነ ልጅ ነው እግዚአብሔር የሰጠኝ። በሲንግል ማም በመሆን አላለም ግን ሁለት ተመልካቾቻችን መሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣዩ ፕሮግራማችን ደግሞ እንግዳ ፕሮግራም ይሆናል። አሁን አሪፍ እንግዳ ጋብዤላችኋለሁ። አርቲስት ሄለን ሳሙኤል ትባላለች። በተለያዩ ፊልሞችን በመስራትና የተለያዩ ተከታታይ የቴሌቪዥን ድራማዎች በመስራት ትታወቃለች። በቅርቡ ደግሞ አንተነህ የተሰኘ ፊልም ላይ በዋና ገጸ ባህሪነት ተጫውታለች። እሺ ስለ ሙያዋ ስለ አዲሱን ፊልም ላወጋት የመሴሾ ክብር እንግዳ አድርጊያታለሁ። በክብር ተቀበሏት። በክብር ተቀበሏት። እግዚአብሔር ይመስገን። ታያቸው ተመልካቾች እንዴት ነው አለባበሷ? ልኳ ደስ አይልም? በጣም አሪፍ ነው። የወሎ ልብስ ላይ ተሻለ። ወሎ ይሄ በቤተሰብ ይወለ ይሄ ወሎ ልብስ ነው። በጣም የሚያምር ልብስ ነው። ለወንዶች አልተዘጋጀም እንጂ ለቆንጆ ነው። ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪውን 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በመናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። እንኳን ደህና መጣሽ ሄለን። እንኳን ደህና ቆየ። ሰላም ነው አለና እሱ አትታወቂም። እንደዚህ ብዙ ድራማዎችን ሰርተሻል። አብዛኛው የሰራኋቸው ድራማዎች ያው ዴስቲቪ ላይ ስለሆኑ ብዙ ሰው ደግሞ ያው ዴስቲቪ መሰለኝ ገና ለና ቴክኖሎጂ እንግዲህ ብዙ ሰው ጋር ዴስቲቪ አልደረሰም እንጂ ስሰማ እኮ ብዙ ነገር ሰርተሻል። ለምሳሌ አደይ ድራማ ላይ ተሳትፈሻል ሲዝን 5 ጀምሮ። የተሰረቀ እድሜ በዴስቲቪ የተላለፈ ነው ከ16 ክፍል ጀምሮ ሚኒስትሪ ዋና ገጽ ተሰርቷል። የኔ ሰማይ የሚል ደግሞ በረዳት ተዋናይነት ፊልም የሲኒማ ፊልም ሰርተሻል። በቅርብ ጊዜ ታየ ፊልም ነው። አሁን ደግሞ በቅርቡ አንተነህ የሚለው ፊልም የዋና ገጽ ባህሪ ሰርተሻል የሲኒማ ፊልም። እንደገና በሚስጥር ረጅም ተከታታይ ድራማ ሰርተሻል። አሁን እየታየ ያለ ድራማ ነው። ቆንጆ ድራማ ነው። እኔ እኮ ተሳሳትኩ አለማወቅ አንቺ በጣም ጥሩ ተዋናያን ነው። ኢንተርቪው ለማድረግ ሳስብ ፊልሞቹን አየውና ጥሩ አድርገሽ ተውኝ። እግዚአብሔር ይመስገን ቆንጆ ናቸው። ወደፊት ጥሩ ተዋናያን እንደምትሆኝ ተስፋ አደርጋለሁ። በደንብ መጀመሪያ ወደ ተዋናይነት ጉዞሽ ልምጣና ተዋናይን ለመሆን የወሰንሽበት ጊዜ እንዴት ነበረ? እንዴት የመጀመሪያው ድልስ እንዴት አገኘሽ? በጣም ረጅም ነው ስለ ልጅ ሆኜም ጀምሮ በቃ ተዋናይ መሆን ነበረ ድሪሜ ማለት ነው። በቃ ልጅ ትንሽ ሆኜ ነው ማውራ እና ልጅ ሆኜ ባልሰራም ግን ሲሰሩ ምናምን እየሄድኩኝ ቁጭ ብዬ አይ ነበረ የሲኒማ ፊልሞች ሲሰሩና አብዛኞቹን አይቻቸዋለሁ። ሄጄ ቁጭ ል ነበረ በቃ ጣት እየተነሳ እየሄድኩ ያለው ምናምን ለዛም ይመስለኛል ይሄ አክቲንጉን በደንብ ሲሰራ እያየው ምናምን የለመድኩት ብዬ አስባለሁና እድሜሽም ገና ነው ባላለው ለካስቲንግ አይመችም ትንሽ ስለነበርኩኝ ምናምን ማን ነው የሚወስድሽ? ራሴ ነበረ እናቴ ስልህ ማቃቸው ዳይሬክተሮች ምናምን ነበሩና እነሱ ሲሰሩ ምናምን እሄድ ነበረ። እናቴም በጣም ትፈልግ ስለነበረ ተዋናይ እንደሆን በደንብ ሰፖርት አድርገኝ ነበርና በዛ ሰዓት ነው ጀስት አክቲንጉንም በደንብ ያየሁት ምናምን። ያው የመጀመሪያው ድል ያገኝሽው እንዴት ነበር? ለመስራት
እንትን ብዬ ነበር በራሴ ፕሮዲዩስ አድርጌ የዩቲዩብ ፊልም ሰርቻለሁ። ቆይቷል ብዙም አልታየም። ምሳሌ የሚል ነው ግን ቆይቷል ብዙም አልታየም። የልጅነትም ስራ ነው ያህል ለፊልም የሚበቃም አይደለም። ግን በጣም ከመፈለግ የተነሳ የዛኔ ልጅ ነሽ ፊትሽ ገና ነው ምናምን የተባልኩኝ ካስታ ልደረግም ነበርና በራሴ ሰርቼ ነበር። እንደዛ ነው የጀመርኩት። የመጀመሪያ ፊልምሽ ምን ነበር? እሱ ፊልም ነው ላይ ከዛ በኋላ ግን አደይ ላይ ነው የሰራሁት ቀጥታ። ከዛ በኋላ ቀጥታ አደይ ላይ እስካሁን እውነት ለመናገር ግልጽ አልሆነልኝም። እኔም ስልክ ደክሞኝ አቁሜ ነበር። በቃ ፊልም ስራ ለኔ አይደለም ምናምን ብዬ አቁሜ ነበር። ከዛ ስልክ ተደወለልኝ ቤት ተቀምጬ። ከዛ እንዲህ ነበር ምናምን ሲለኝ እሺ አልኩ። በቃ ገባሁ። ምን ገጸ ባህሪ በተጫወሹ? የሴቶች መብት ተሟጋች አይነት ገጸ ባህሪ ናትና ኩርኩሪት የምትባል ከተማ አለች እዛ የገጠር ከተማ ናት። እዛ ሄዳለች ሴቶች የምትሟገት ካራክተር ናት። ሴቶች መብት መከራ አለባቸው እና አይ ቆንጆ ካራክተር ነበረች። በዚህ አጋጣሚ ያው እነሱ ቢክንም አምነውኝ እዛ ላይ እንድሰራ ስላደረጉኝ አመሰግናለሁ። እነሱ ሚክ ናቸው? እነሱ እኮ ታዋቂ የፊልም ሰዎች በጣም። ይሄ ወደ ሙያ ስትገቢው እንዴት ነው ቤተሰቡ እንዴት ተቀበለሽ? የቤተሰቡ ስሜት ምን ነበር? እንዳልከው እናቴ ናት ህይወቴ ላይ ያለችው። እናቴ በጣም ትፈልግ ነበር። በቃ እሱን ብቻ አይደለም ባይዘው ምንም አይነት ነገር መስራት ፈልጋለሁ ካልኩኝ ሁሌ በየትኛውም አጋጣሚ ከጎኔ ናት እና በጣም ነበር ሰፖርት የምታደርገኝ። ነፃነት ከመስጠት አንስቶ በቃ ሁሉም ነገር ትንሹን ነገሬን በጣም ደስተኛ ሆና ትቀበለኝ ነበር። እንትናን አገኘው ስላት በቃ በጣም ደስተኛ ኮበዝ ደግሞ ነገ ምናምን ትለኝ ነበርና ሰፖርት ታደርገኛለች። ስለዚህ እናትሽ አስተዋጽኦ አለበት ወይ? ምንም ጥያቄ የለው። ምንም ፋዘርስ? አባቴ አላሳደገኝ። በእናት ነው ያደግሽው? በእናት እጅ ነው ያደግኩት። ስለዚህ እሳቸው ገፍተዋል? ኦፍ ኮርስ በደንብ። ለማዘር እንግዲህ ሳይ የተወሰኑ 5-6 ፊልሞች ሰርተሻል። እስካሁን ከሰራሻቸው በጣም ማትረሺው የትኛው ነው? ሁሉም ለእኔ ትርጉም አላቸው። ሁሉንም ወዳቸዋለሁ። ግን አሁን ሲኒማ ላይ እየታየ ያለው አንተ ላይ ፊልም ላይ ያለችው የእመቤት ገጸ ባህሪ በቃ ወደፊት ራሱ ብሰራ አይ ዶንት ኖ እንደሱ ለወደው ሳይሆን በቃ ውስጤ ያን ያህል የሚቀር ካራክተር አገኛለሁ ብዬ አላስብም። ማቃት ነው ይመስለኝ። ከዚህ ውጭ ቃል አይገልጽልኝም። በቃ እመቤት እና ማቃት የሆነች ሴትዮ ነው ትመስለኝ በቃ። ስለዚህ አዲሱ ፊልም ነው ማትረሻ? ትልቁ ፊልምሽ እሱ ይመስለኛል። ትልቁ ፊልም አሁን ላይ እሱ ነው። እያደገ ነው እግዚአብሔር ይመስገን። ብዙዎች እየተሳለጠ እግዚአብሔር ይመስገን። ናይስ። ተዋናይነት አሁን ለአንቺ ሙያ ብቻ ነው ወይስ ህይወትሽ ነው? ህይወቴ ነው። እውነት በቃ ኢቭን ካለሱ የሆነ የጎደለ ነገር ያለ ነው የሚመስለኝ። በቃ ከልጅነቴ ጀምሮ እንዳልኩ ብዙ ሄጃለሁ ማለት ቀለል አድርጌ ስላወራሁልክ ነው እንጂ ልጅ ሆነክ አምሽተህ መምጣት ራሱ በጣም እንትን ነው። ግን በቃ እፈልግ ነበር በደንብ አመት ህልምሽ በፍላጎትሽ ተዋናይ በቃ ብዙ ጓደኞች እኮ እንግዲህ ትምህርት ቤት ዶክተር መሆን ፓይለት መሆን ይላል። እኔ ግን በቃ ተዋናይ መሆን ነበር ህልሜ። እግዚአብሔር ይመስገን። እና የህልምሽን እየኖርሽ ነው? እግዚአብሔር ይመስገን። የህልማን እየኖርሽ ነው? ከዚህ ከተዋናይነት ውጭ የምትሰሪው ስራ አለ? ያው ኦንላይን ቢዝነሶችም ሰራለሁ በግሌ። ከዛ በመቀጠል ግን ያው ለጃፋር መጽሐፍ መደብር የሶሻል ሚዲያ ማናጀር ሆኜ እየሰራሁ ነው። ጃፋር? መጽሐፉን ያስተዋወቅሽለት ነው? መጽሐፍ ቤቱን። ጥሩ ነው። እንግዲህ ብዙ ሌሎችም የማኔጀርነት ስራ እንደምትሰሪ ተስፋ አደርጋለሁ። እንግዲህ በዚህ አጋጣሚ ያልሞከርኩት ስራ የለም በህይወቴ። ሰርቻለሁ፣ ቡና ጠጡ ሰርቻለሁ፣ ልብስ ቤት ነበረኝ፣ በዚህ አልፎዝ ላይም ነበረኝ ሱቅ፣ ሽሮ ቤት ነበረኝ፣ ኮስሞቲክስ ቤት ነበረኝ። ከዛ ደግሞ እቃ ኦንላይን እያዞርኩ መሸጥ ነበር። ያልገባሁበት ስራ የለም ከድለላ በስተቀር። ግን ፓሽንሽ አልነበረው? አላይ አይደለም። አልተሳኩም? እግዚአብሔር ይመስገን አልተሳኩም። ከሰርሽ? በሁሉም። እጣ ፈንታሽ አይደለም? አይደለም። እጣ ፈንታሽ ተዋናይነት ነው። በቃ አሁን የተሳክቷል? እግዚአብሔር ይመስገን። እጣ ፈንታችንን እንፈልግ። እጣ ፈንታችንን እኔም እኮ ድንች መቸርቸር ጀምር ከሰርኩ። እጣ ፈንታ አይደለም። እጣ ፈንታ ትልቅ ድንች እያመጣሁኝ አልገዛኝ አለ ሰው። ያው በልክ የተሰራ
ልብስ ስትለብስ የምትራመደው ርቀትና ከልክህ የጠበበ ልብስ ስትለብስ የምትራመደው ርቀት ይለያያል። ቶሎ ትደክማለህ ልክ ካልሆነ። ልክ ነው። እስቲ አሁን ሰሞኑን አንድ መነጋገሪያ የሆነ ፊልም አለ የተመረቀ ነው። ፖስተሩ ነኝ። እሺ ችናት መቤት አትመስም ግን አንቺ ያው ትቀያየራለህ። ተካራክተር መቤት ይለያያሉ። አንተ ነህ። ኦኬ አንተነህ ፊልም ላይ እንዴት ተመረጥሽ? አንተነህ ፊልም ላይ መጀመሪያ 16 ክፍል ሚኒ ሲሪየስ ሰርቻለሁ ብዬክ ነበርና እዛ ላይ ዳይሬክተር ነበረ ዳይሬክተር አብነት አሰፋ እሱ ነበር እዛ ላይ ያየኝ ስለነበረ ይሄ ካራክተር ሲያገኝ በቃ እንደምሆን ስላሰበ እሱ ነው ካስት ያደረገኝ። በትክክል መርጦኛ ብለሽ ታስቢያለሽ? ወይ ያው በደንብ ሰርተሽዋል? ወይ በደንብ ማለት አሁን የተሰጥሽን ገጸ ባህሪ ስትሰሚ ምላሽ ምን ነበር? መጀመሪያ ስክሪፕቱ ተልኮልኝ ሳነበው በቃ በጣም ነው ደስ ያለኝ። ምክንያቱም ልክ አሁን ተዋናይ መሆን ስትፈልግ እንዴት ነው ሁሉም ተዋናይ እርግጠኛ የሚስማማበት ነገር የሚፈትነውን ካራክተር ማግኘት በጣም ይፈልጋል። ከኖርማል ካራክተር በቃ የምትፈተንበት አይነት ካራክተር እና ልክ ስክሪፕቱን ሳነበው በቃ እንደምትፈትነኝ ገብቶኛል እና በጣም ነበር ደስ ያለኝ። ብታይ በጣም ማለት ስታነቢያት በደንብ እንታለች? አዎ በደንብ። አንድ በዚህ ፊልም ላይ ያየሁት አንድ ትንሽ ከበድ ያለ ነገር አለ። ቪዲዮውን ተካተን እንመለስ። ይሄን ረጅም ጸጉር ተላጨ? ሙሉ በሙሉ ተላጨሽ? ሙሉ በሙሉ ነበር የተላጨሁት። በጣም ይገርማል። ከባድ ውሳኔ ነው። አዎ። በፊልሙ መላጨት እንዳለብሽ ሲነገርሽ ምን አልሻል? ደንግጫለሁ። እንደ ሴት ለሴት ልጅ ከባድ ነው ጸጉር መላጨት። ኢቨን ስታሳጥረው ራሱ ብዙ አስበህ ነው 6-7 አስበህ ነው የምታሳጥረው እንኳን ልትላጭ ከባድ ነው። ግን እንደነገርኩ ነው በቃ ህልሜ ስለሆነ እግዚአብሔርን ብዙ ጊዜ ጠይቄዋለሁ። በቃ ፈልጋለሁ ይሄን ነገር ብዬና እግዚአብሔር ጊዜውን አምጥቶ ሲሰጠኝ ደግሞ ለዛ ነገር ታማኝ መሆን አለብኝ። በቃ ይሄን ብቻ ነው የተባከርኩት ከራሴ ጋርና ወዲያው ነው የወሰንኩት። አዎ በጣም ይገርማል። ግን አሁን እንደዚህ በዚያን ቀን እንደዚህ እየተላጨሽ አሁን ፊልሙን እንደምናየው እየላጨችሽ ነው። ያን ጊዜ ስትላጭ በአይምሮሽ እየተመላለስ የነበረው ነገር ምንድን ነው? ያ በጣም ከባድ ነበረና በዚህ ሰዓት በቃ ካራክተር ውስጥ ነበርኩኝ እና በቃ እንዴት ነው ራሷ እሷን ነበር እየሰማኋት የነበረው። ልጅ አለ ምን አለ ምናምን እና በቃ ይጨንቅ ነበርና እኔ ብቻ ሳልሆን ኢቭን ክሩ ሙሉ ጸጥ ብሎ ነበር። በቃ እዛ ታይም ላይ በቃ ሁሉም መነጋገር ራሱ አቅቶት ነበርና ድባቡ ራሱ በጣም ይጨንቅ ነበር። ፊልሙ ሳይሆን በቃ ሪል ድባቡ ራሱ በጣም ይጨንቅ ነበር። የጸጉርሽ ርዝመት ምን ያለበት? ቆንጆ የሚባል ጸጉር ነበር። ይሄን ያለው ነው? አይ እዚህ ጋር ግን ቆንጆ የሚባል ጸጉር ነበር። ግን ያን ያህል ረጅም ጸጉር ሲቆረጥ ሲላጭ ቀላል አይደለም ጭራሽ። ለሴት ልጅ ደግሞ አይደለም በጭራሽ። መላጨት በጣም ከባድ ነው። ለኛ እንኳን ችግር አይደለም። አይ ነው ግን በቃ አንድ ነገር ስትወደው እዚህ ድረስ መታመን አለብህ ብዬ አስባለሁ። ሞራል አይገባትም ይላል። በጣም ይገርማል። ከባድ ለሙያው የሚከፈል መስዋዕትነት ይመስላል። ጸጉርን ያህል መላጨት አንዳንድ ጊዜ በሜካፕ ያደርጉታል እዛው ላይ በሆነ አንቺ ግን ሙሉ ሙሉ ተላጨሽ። ቦበዝ አይደለች? ተላጨሽና በመስተዋት ራስሽ ስታይ ምን ተሰማሽ? ረጅም ሰዓት ነበር ያለቀስ ነው የሚል ሙሉ ክሩ። እውነትሽ ነው? ከተላጨሽ በኋላ ሁሉ ተላቀሰ። ኢቭን ጓደኛዬም ነበረች እዛ የምትሰራና ልታይኝ አልፈለገችም። ዳይሬክተሩም ሸሸኝ ማለት በቃ ይሄ ስሜቱ በጣም ከባድ ነበር እና ሁሉም አዝኖ ነበር። ረጅም ሰዓት ነው ያለቀስነው። በቃ አንቺ ማለት ነው እንዴ በጣም ግን መላጨቴ አይደለም እውነት ለመናገር ያስለቀሰኝ በጣም በቃ ካራክተሯ በጣም ነው። አይ አንቺ ግን በመስታወት ስታይ የሆነ መላጣ መሆንሽ ስታይ በጣም ነው የሚያስደነግጠው። በጣም ነው መቀበል የሚያቅተው። ግን ደጋግሜ ለራሴ ስነግረው የነበረው በቃ ጊዜሽ ነው፣ አላማሽ ነው፣ ደርሰሻል ምናምን የሚለውን ነበር ከራሴ ጋር ሳወራ የነበረውና ደስ ያለኝ አይደል። አልተጠራጠርሽም ግን እንደው መላጫለሁ ብለሽ?
ነው ወዲያው ነው የወሰንኩት አልኩ። በቃ እግዚአብሔርን በጣም ጠይቀው ስለነበር ሲሰጠኝ መታመን አለብኝ ለዚህ ነገር። ግን ከዚያ በኋላ በአንቺ ላይ ስነ ልቦና ተጽዕኖ አላሳደረም ፀጉር መንዳጨት? አዎ ብዙ ጊዜ ከዛ በኋላ ሌላም ስራ ለመስራት በነፃነት ለመንቀሳቀስ ነው አይሆንም። ያው ሴት ስለሆንክ ይከብዳል። ግን አሁን ጊዜውም ስለራቀቀ በስነ ልቦናሽ ላይ ምንም ማዘር ምን አሉ? የሚገርምህ አልነገርኳቸውም እንደምላጭ። ስሄድ ሐዋሳ ነው የተሰራው ፊልሙ፣ ቀረጻ ሐዋሳ ነበርና አልነገርኳትም። አይኖ ሰፖርት እንደምታደርገኝ ግን እንደ እናት ይከብዳል። አሁን ልላጭ ነው ፀጉሬ ለፊልም ብላት እንደሚከብዳት አውቃለሁና ለማንም አላወራሁም። ተላጭ ሲመጡ አላዩትም? ስመጣ ነው ያዩት። ጨረሳን ቀረጻ በጣም ነው የደነገጡት። በቃ ሙሉ ቤት በጣም ነው የደነገጡት። በጣም ምን ተፈጠረ ነው የሚሉት? አለቀሰች እናቴ አለቀሰች። ማነው ስማቸው? ብርቱካን ድረሴ ትባላለች። ያው እንግዲህ ለፊልም ብላ ያደረገችው ይቅር በላት። እንዴት ነበር ፀጉሩ? ፊልሙን ከሰራችሁ በኋላ ፀጉሩን እስከ ማሳደግ እንዴት ነበር የነበረው ሂደት? በቃ ምንም የተለየ ያደረኩት ነገር የለም። ስንት ጊዜ ሆነ ከተላጨሽ? አሁን አመት ከምናምን ነው። አድጓል? አሁን ኦፍኮርስ አድጓል። አሁን በደንብ አድጓል። በጣም ከባድ ነው እስኪያድግ መጠበቅ። ያው በጣም ስታይልህም ካልሆነ ምናምን አይሆንም። በቃ ከባድ ነው። አለ ጎፈሬ ሆነሽ የተነሳሽ ፎቶ? አይ የለም። አዎ ስለማልወደው የኔ እንትን አይደለም። ስለማልወደው ብዙ ማለት ነው። እሺ ስለ ፊልሙ ንገሪኝ። ፊልሙ ምንድነው ጭብጡ? ተመልካቾችም እንዲያዩት እስቲ ስለ ፊልሙ ንገሪያቸው። ፊልሙ የቤተሰብ ድራማ ነው። ብዙ ርዕሶችን ነው የሚዳስሰውና ኢቨን ወጣት ትልቅ ሰው ምናምን ባለትዳር ምናምን ሲንግል ምናምን የምትለው አይደለም። ሁሉም ሰው ማየት ያለበት አይነት ፊልም ነው። አይተህ ተዝናንተ ብቻ አይደለም የምትወጣው፣ ብዙ ነገር ተምረህ ነው የምትወጣው። እያንዳንዳችንን ቤት ያንኳኳል። በትዳር ብትል፣ በጓደኝነት ብትል፣ አሁን በሴቶች ብትል፣ ሴቶች በፎቶ በቪዲዮ እያደረጉ ሴቶችን የሚያስጨንቁ ሰዎች አሉና እሱንም ኢሹ ይዳስሳል። የትዳር ጉዳይ ያነሳል። አንዴ ትንሽ ደቂቃ አውርተህ መፍታት የምችለው ነገር የት ድረስ ዋጋ እንደሚያስከፍል በጣም ብዙ ነገር ነው። ጓደኝነት ላይ ያለ እምነት ብዙ ነገር ነው የሚያነሳውና በጣም የሚገርም ፊልም ነው። እኔ ፊልም ነው አይደለም ትምህርት ነው። በቃ ገብተህ ተምረህበት የምትወጣው አይነት ፊልም ነውና ሁሉም ሰው ቢያየው ብዬ የምጋብዘው አይነት ፊልም ነው። እነማን የተሳተፉት? ሰለሞን ቦጋላ አለበት፣ ህይወት አለችበት፣ ቤተልሔም ከፍ ያለው አለችበት፣ እኔም አለሁበት። ማራማዊት እንግዳ ጌጥ የምትባል ጎበዝ ትልቃችሁ ያለችበት። በጣም አሪፍ እንደሚሆን ተስፋ አደርጋለሁ። አዎ በደንብ። እንዴት ነበር ሂደቱ? የፊልሙ ጥራት፣ የውጣ ውረዱ እንዴት ትገልጫዋል? ሐዋሳ ነው የተሰራው እንደነገርኩ። ሐዋሳ ነው ካምፕ አድርገን የሰራ ነው እና በጣም የሚገርም ክሩ ነው ያለው። የሚገርም ክሩ ስለ በቃ ፓሽናቸው፣ ለስራ ያላቸው ትዕግስት፣ መዋደዱ እውነቴን ነው ማወራህ። በቃ ይሄ ሰርተን አልተለያየንም። ምን ጊዜ ፈጀ? 1 አመት ነው የፈጀው። እንደዛ ነው የፈጀው እና በቃ ግን በጣም የሚገርም ኢነርጂ ያለው ቲም ነበረ። ዳይሬክተሩም በዚህ አጋጣሚ ሜቢ አሁን ማውራት ካለብኝ አላውቅም፣ ግን በጣም ላመሰግነው ፈልጋለሁ። አብነት አሰፋ ይባላል። ስላመነብኝም ከእንደገና ደግሞ በሙያ ቋንቋ እንዴት ልበል ድምፄንም ያስተካከለው እሱ ነው። ከድምጽ ጀምሮ የፊቴን እያንዳንዱ ነገር እዛ ጋር የምታዩት ፐርፌክት የሆነ ነገር በሱ ጥረትና እገዛ የመጣ ነው። በጣም ነው ማመሰግነው ስላመንክብኝ፣ ካስት ስላደረከኝ፣ ስለገራኸኝ በጣም ነው ማመሰግነው። ያን ማለት ፈልጋለሁ። የት ነው የሚታየው ፊልም? በሁሉም ሲኒማ ቤቶች የታየ ነው። በሁሉም ሲኒማ ቤቶች ይታያል። ቀጠሮ ጀሌዋ ደስ ያለ። እስቲ እንግዲህ ከፊልሙ ወጣ ብለን ትንሽ ደግሞ ስላንቺ ስለ ህይወት አንዳንድ ነገሮች እንበል። እሺ። አንድ ፎቶግራፍ አገኘሁ። እስቲ ይሄ ፎቶ ጎረምሳ ደርሰሻል እንዴ? አዎ። የልጅ እናት ነሽ? አዎ። ደስ አይሉ? ለሞራል በጣም ስንት ዓመቱ ነው? 10 ዓመቱ ነው። ማነው ስሙ? ባህራኔ ነው ይባላል። የልጅ እናት ሆነሽ ተዋናይ መሆን ምን ያህል ከባድ ነው ወይስ ፈታኝ ነው? እንደ ሲንግል ማም ሳወራክ ከባድ ነው። ኃላፊነት የሚኖርብሃል ምናምን። ነገር ግን እግዚአብሔር ይመስገን እኔ እናቴ ስላለች
ብዙ ነገር ያው እሷ ትችላልኛለች ብዬ አስባለሁ። ያው እሷም ስለምትይዝልኝ ምናምን ያን ያህል አላስቸገረኝም እግዚአብሔር ይመስገን። ስራውና እናትነቱ እንዴት አመጣጥኛለሽ? በቃ አንዴ ግዴታ ነው። በቃ ተፈጥሮ ራሱ እንዴት ሃንድል እንደምታደርግ ታሳያለች እና እግዚአብሔር ይመስገን ነው እያቻቻለሽ ነው። ጥሩ እናት አሉሽ እንዴ? በጣም በስማ እግዚአብሔር እድሜዋን ያርዝምልኝ። ስለ እናትሽ ትንሽ ባያቸው እስቲ። አሁን በደም ስራሽ እንድትሰሪ የሚያደርጉ ይመስለኛል ልጅሽን ያዙ። በጣም እስቲ ንገሪኝ። ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪውን ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪው 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። ይሄን እድል በጣም እፈልገው ነበረ እና እኔ ራሴን ለማስተዋወቅ ሳይሆን በቃ ስለሷ ለማውራት በጣም ይሄን እድል ፈልገው ነበረ እና ንግግርም አይገልጻትም። አላቅም ምን እንደምልም ቁጭ ብዬ አስብ ነበር ከድሮ ጀምሮ። ኢንተርቪው ሲደረግ ግን ምንድነው ስለሷ ምለው ምናምን ብዬ ቁጭ ብዬ አስባለሁ። ግን አንድ ቀን መጥቶልኝ አያውቅም። ስለ ከአይምሮዬም ከቃሌም በላይ ናት። በቃ አይኖ ሁሉም እናት ልጁን ይወዳል። የሷ ግን በጣም ነው የሚለየው። ማለት ብዙ እድል ነበራት አግብታ መኖር የምችልበት ነው ማውራክ። እኔን በእንጀራ አባት ላለማሳደግ ብዙ ነገር ስትገፋ አይቻታለሁ። ከዛ ደግሞ የኔን ሸክም ማለት ልጄን አይደለም ልጅ ሸክም አይደለም ልጄን አይደለም እያንዳንዱን ሸክሜን ተሸክማ ሳትጎብጥ በቃ ጠንካራ ናት። እንዴት ልበል በቃ ሁሉ ነገሬን ቀዳዳዬን ሙሉ ሸፍና እሷ ባትኖር ወይ እሷ የኔ እናት ባትሆን እኔ እዚህ ጋር አልቆምም። እውነቴን ነው ማለት እናቴ እሷ ባትሆን በቃ እናቴ ብርቱካን ድረሴ ባትሆን እኔ እዚህ ጋር አልቆምም በጭራሽ። ወራክ እና ይሄ ወድሻለሁ ምን አይነት እናት ናቸው? ፍቅርሽን ግለጪላችሁ። በጣም ነው የምወድሽ። መልክሽንም እድሜሽንም ተስፋሽንም ሁሉ ነገር ሰጥተሽኛልና ያንቺን መልክ ለብሼ ያንቺን ተስፋ ይዤ ያንቺን ጊዜ ወስጄ ነው እየኖርኩ ያለሁት። በጣም ነው እምወድሽ። እግዚአብሔር እንድክስሽ ያርክ። በጣም ማለት ስለዚህ ከአባትሽ ጋር አብረሽ አኖርሽ። እናትሽ እንደ አባትም እንደ ዘመድም ሆናን ያሳደገች። ምስጋና ይገባቸዋል። ምናልባት እንግዲህ አንቺ እንግዲህ ያው ገና ያው አንድ የልጅ እናት ነሽ፣ ሲንግል ማም ነሽ። ምናልባት እንደው የፍቅር ህይወት ካለሽ ብትነግሪኝ ጥሩ ነው። አይ የለሽም? የለኝም። በትዳር ላይ ነበርሽ? አግብተሽ ነበር። ያው በጣም ልጅ ነበርኩ። ምን ያህል ዓመት ቆየሽ? አይ ልጅነትም ስለነበር ብዙም አልቆየም። አንድ ዓመት ከዛ አላለፈ። ስንት ዓመቱ ነው? 10 ዓመት። 10 ዓመት ከተወለደ በአንድ ዓመቱ ነው የተለያየ ነው። ስለዚህ አንቺ ጋር ነው ያደገው? 9 ዓመት ብቻዬን ያሳደግኩት። ልትመሰግኝ ይገባል እኮ እናት ሆነሽ ራስሽን እየመራሽ መኖር ምን አስተምሮሻል? እናት ስትሆን ኖርማል ሰው አይደለህም ስለ ምንም ነገር ስትወስን አንተ ስለሚመች ምናምን አይደለም፣ ደስ ስለሚደላህ አይደለም። ልጅህን ታስገባለህ። የትኛውም ውሳኔ ላይ ልጅህን ታስገባለህ። ኢቭን መሞት እንኳን ብትፈልግ አትሞትም። በቃ እናትነት ይሄ ነው። ልክ ለልጅህ ነው የምትኖረው ምናምንና ከባድ ነው። ሲንግል ማምነት ለምሳሌ ለአንቺ ፈተና ነው ወይስ ጥንካሬ ነው? ለእኔ ጥንካሬ ነው። ለምን እንደዛ እንደምልህ ታውቃለህ? በህይወቴ ያው እንደሰው ያሳለፍኳቸው የፈተና ጊዜያቶች አሉ። በዛ ጊዜ ብዙ ነገር መወሰን እችል ነበረ።
ራስን ስለማጥፋት አይደለም ማውራክ ግን የተሳሳቱ መንገዶችን መመርጥበት ጊዜ ሊኖር ይችላል በዛ ሰዓቶች ግን እሱን ሳየው ይሄን የመሰለ ንጉስ እያለኝ እንዴ ጀግናው ልጅ እግዚአብሔር ካምኖ ነው ይሄን የመሰለ ልጅ ሰጠኝ እግዚአብሔር አምኖብኝ እንዴት ነው ራሴ ላይ ማላም ነው ምናምንልና ተበረታለ በቃ ከወደክበት ካጎነበስክበት በቃ ወዲያው ነው ቀና የምትለውና ለኔ ምንም ከጥንካሬ ያጎደለብኝ ነገር የለም ሲንግል ማም ሆኔ እንደው በደም አንዳንድ ጊዜ በማህበራዊ ሚዲያ ስለ ሲንግል ማምነት የሚናገሩ ሰዎች አሉ ምናል ከተናገሩት ነገሮች ያስቆጣሽ ነገር አለ ያው ሲንግል ማም ስትሆን ብዙ ጊዜ የፍቅር ግንኙነት መመስረት እንዳለብህ አያምኑ ብዙ ሰዎች ማለት አላውቅም በየትኛው መንገድ ያዩት እንደሆነ ግን ሲንግል ማምነት ስተት ነው ብለው የሚያስቡ ብዙ ሰዎች አሉ ተፈልጎ የሚገባበት አይደለም ቴንክ ዩ እሱን ነው ብለህ ማንንም ሰው ሲንግል ማም መሆን የትኛውም ሴት እቅድም አላማም ሊኖራት አይችልም በጭራሽ ግን አንዳንዴ ሁለት ምርጫ ይመጣል ህይወት ላይ ሶ ትመርጣለህ የተሻለውን ትመርጣለህ እንጂ ማንንም ሰው ሲገባ ትዳር ውስጥ ሲንግል ማሞኝ ይወጣል ብሎ የሚገባ ሰው የለም እና አንዳንዴ እንደ ጥፋት እንደ ስተት የሚያዩ ብዙ ሰዎች አሉ ያ እንግል ትንሽ ለኛ ይከብዳል ግን በተቃራኒው ደግሞ አንዳንድ ሴቶች ሲንግል ማም መሆን የሚመርጡ አሉ ባልም አይፈልጉ በቃ እኔ መሆን ልጅ ከወለድኩ በቃ ብቻዬን አሳድገዋለሁ የሚሉ አሉ ያ ልክ ነው ብዬ አላምንም እግዚአብሔርም ትዳርን ሲፈጥር ምክንያት አለው ብዬ አስባለሁ ሲንግል ማም በመሆን አላምንም ግን ሁለት ምርጫ ላይ መምረጥ ግዴታክ የሚሆንበት ታይም ላይ ሲሆን ግን ግዴታ ነው አማራጭ ሳይሆን አይደለም በግዴታ ወደዛ የምትሄጂበት ነገር ነው እንጂ ሲንግል ማም ለመሆን ተብሎ ትዳር ውስጥ አይገባም ወልጄ እወጣለሁ አይባልም ነውር ነው ከባዳል ይመስለኛል አሁን እንደናት አንቺ በጣም የምትኮሪበት ነገር ምንድነው ልጄ ልጅሽ ትኮሪያለሽ በጣም ነው የምኮራበት ማለት እኔን የሚያቀኝ ከኔ ቀጥሎ እሱን ያውቀዋል በጣም ነው የምኮራበት እግዚአብሔር ይመስገን ደግሞ በጣም የሚገርም ስማርት የሆነ ልጅ ነው እግዚአብሔር የሰጠኝ በጣም ከእድሜው በላይ ስለዚህ ልጅሽ ያኮራሻል በደንብ እስቲ ወደ ኋላ ልመልስሽና አንድ ፎቶግራፍ ላሳይሽ እንዴ ጎረምሳው ነው ማን ነው የልጅነት ፎቶ ነው ሄለና ትራሷ ዋው ምን እያየሽ ፊልም እያየሽ ነው እኔ ምን አውቃል ግን ትመስላለች ካይገር የልጅነት ፎቶ ነው እስቲ ምን አይነት ልጅ ነበረች ሄለን እስቲ ማቸም ያው ቃለ መጠይቅ ሲደረግ የልጅነት ያስተዳደግ ጉዳይ ይነሳልና አንቺ ብሎ አንሳለሽ እንዳልኩ እናቴ ብቻ ያሳደገችኝና ግን በጣም አቅብጣ ነው ያሳደገችኝ ባላት አቅም በደንብ ነው ያሳደገችኝ በደንብ ኢንቨስት አድርጋብኛለችና ኮልፌ ነው ተወልጄ ያደግኩት አሁንም እዛው ነኝ ኮልፌ ነኝ እና በቃ ይሄ ኢትዮጵያ ያስተዳደግ አለ አይደል እንደዛ ነው በቃ ያደግኩትኝ ተጫውተን በቃ ዘለን በደንብ ነው ያደግኩትኝ በደንብ ግን በቃ አንድ ልጇም ስለሆንኩኝ በጣም ተሳሳለኝ ነበርና ከግቢ መውጣት አይፈቀድልኝም ነበር ትልቅ ሆኜ ራስ ትምህርት ቤት ይዛኝ ትመጣ ነበር በቃ ትልቅ ሆኜ ማለት ጥንቃቄ ነው ያደግኩት አዎ በጣም በቃ ምን አይነት ልጅ ነበርሽ ማለት ሳቂታ ነሽ ወይስ ዝምተኛ ነሽ ዝምተኛ ልጅ ነበርኩ ትለኛለች አሁንም ድረስ ልጄም እንደኔ ነውና ሳይም ዝምተኛ ትመስኛለሽ ያው ነው ያደገው ራስን ያደገው እኔ በፊት በጣም ዝምተኛ ነበርኩ አሁን በጣም ለፍላፊ ልምድ ታካፍለኛለህ ዝምተኛ ዝም ነበር የምለው ከዛ አሁን ደግሞ ግን ምንድነው እንደዛ ማለት እኔ እንጃ ይቀየራ ከሲያድግ አንዳንዱ ደግሞ ወጥ ይሆናል እኔ ያው እንደ ማውራት ካለብኝ አወራለሁ እንጂ ዝምተኛ ነኝ እኔ አሁን ዝምተኛ ነሽ በግድ ኩሩ ያናገርኩሽ አለት ዝምተኛ ነኝ ቀደም ነገርሽኝ ያው ምንም የነበረሽ ህልም በልጅነትሽ ያው ፊልም መስራት ሌላ ነገር በህይወትሽ አሁን በጣም ከባዱ ጊዜ የትኛው ነው እንጂ ህይወቴ ከባዱ ጊዜ ሁለት ጊዜ ነው በቃ አንድ ልጄን የወለድኩበት ጊዜ ሁለተኛው ደግሞ የሆነ አመት ላይ በቃ
ሙሉ ለሙሉ ስራ አጥቼ 1 አመት ሙሉ ቤት ተቀምጬ ነበርና ሁለቱ ጊዜ በቃ ለኔ ልክ በጣም ከባድ ልጅሽ ነው የወለድሽበት ጊዜ እንዴት? በጣም ትንሽ ልጅ ነበርኩ እንደነገርኩህ በጣም ትንሽ ልጅ ነበርኩና እዚህ አዲስ አበባ አልነበርኩም። ሰው እናቴ አጠገቤ አልነበረችም። ደብረ ዘይት ነበርኩኝ እና ትንሽ ልጅ ነኝ ስለ በጣም ቀጭን ነኝ። ይሄ በቃ ምንም ስጋ የለኝም አጥንት ብቻ ነበርኩኝ ማለት ነው። እውነቴን ነው የማወራክና አላቅም ስለመውለድም ምናምን ማቀበትም ኤጅ ላይም አይደለም ስለወሊድ ምናምን አላቅበርና ሆስፒታል እሱን የምወልድበት ቀን ሆስፒታል ስገባ ሁሉም ሰው በቃ አዝኖ ነው የሚያየኝ። ውሽ አሁን እቺ ምናምን እያለ ነው ሁሉም ሰው የሚያየኝና ይቺ ገና መወለድ በቃ ገና ምን ነው አይነት ነገር ነው የሚያየኝ ሁሉም ሰው ምናምንና በጣም ከባድ ጊዜ ነበር ለኔ በጣም። እናቴም በዛ ሰዓት አጠገቤ ስላልነበረች በቃ በጣም ከባዱ ጊዜ ነበረ። ምጡም ሁሉም ነገር ብቻ ለኔ ከባድ ነበር። እሱ ከባድ ነው። አይ የልጅሽ ጉዳይ በጣም ከባድ ወይ በጣም ይሄኛው ደግሞ ስራ ማጣትም አንዱ ከባድ ነገር ወይ ለምንድን ነው ያጣሽው አንቺ? እንዳልኩህም ስራ ንግድ ላይ ጎበዝ ነኝ ግን ሰዋም ነበረ ምናምን ልጅነትም ነበረው ምናምን በዛ ምክንያት ሁሉ ነገር ተበላሸና ይሄ ወዳጄ ያለኝ ሰው ምናምን የምትልበት ሁሉ ጠፋ አብሮ በቃ ሁሉም ነገር ብሩም ወዳጁም ሁሉም ነገር ነው አብሮ የጠፋውና ለኔ አዲስ ኤክስፒሪየንስ ስለነበር በጣም ከባድ ጊዜ ነበር። ያንቺ ሮል ሞዴል ማን ነው? እናትሽ? በጣም እንደምትገምቻለሽ እናቴ ናት። በቃ እናቴ ናት። ደግ ናት። በጣም ሰው ትወዳለች። ካልኩሌሽን አታውቅም። እግዚአብሔር ደግሞ በጣም ይረዳታል በደንብ እና እናትሽ ናት። በጥበቡ ዓለም የማን አድናቂ ነሽ? እኔ ሰላም ተስፋዬን እወዳታለሁ በጣም። ሰላም ተስፋዬ? በጣም እወዳታለሁ። ለሰላም በጣም እወዳታለሁ። አግኝተሽ ታውቂያለሽ? አግኝቻት አላውቅም። ላገናኝሻ? ደስ ይለኛል። ወደፊት ከማን ጋር ብትሰሪ ደስ ይልሻል? ምንም ጥያቄ የለውም። ከሴት ከድል ወርቅ ጣሰው ጋር መስራት በጣም ፈልጋለሁ። በቃ ለሰሴ ነው የምለው። ያችን አሪፍ ተዋናይ ልትጠራሻት እባክሽ ፈልፍለሽ አወጣሻት። ውይ በጣም ህልሜ ናት። ሁሌ ነው የምለው። አካባቢ ላይ ያለው ሰው በሙሉ ያውቃል። ከሷ ጋር አንድ ቀን የሰራው ቀን ምናምን ለሷ ስነግርሽ ታውቂያለሽ? አግኝቻት አላውቅም። ለማገናኘት ሞከረ። ውይ ደስ ነው የሚለኝ። እሷ ጋር መስራት ትፈልጊያለሽ? በጣም ከወንድስ? ከእንግዳ ሀብቴ ጋር በጣም መስራት ፈልጋለሁ። የምትሰሪ ይመስለኛል። እግዚአብሔር ያውቃል። በጣም ደስ ይለኛል። ምክንያቱም በቃ ሁለቱ አሉ እኮ ብዙ ግን አክቲንግን በትክክል በቃ ለእኔ የለም አንቺ ታርስ ምላቸው ተዋናይ ናቸው እና ድሪሜ ነው ከነሱ ጋር መስራት። ምናልባት ከምትሰሪ ተዋናይነት ህይወት ውጭ ሰዎች የማያውቁት ሌላ ማንነት አለ ያንቺ? የለም። በሙያሽ ላይ የማትቀበዩ ነገር ምንድን ነው? ማተናደድ ላልሰራ የምችለውን ነው የምታወራኝ። ባህሌን መጣስ አልፈልግም በቃ። ከዛ ውጭ ግን ከ5ኛ ፎቅ ላይ ብትለኝ ዘላለሁ። ሪስክ ወስዳለሁ መስራት ካለብኝ ካራክተሩ። ግን ባህልን ማይመስል ነገር ግን አልሰራም። ለሙያ የግድ መስዋዕትን መከፈል አለበት፣ ግን ሙያ ክብርሽ መጠበቅ አሪፍ አራሰበው። ምናልባት የሄለን ህልም ወደፊት ምንድን ነው? እንዳልኩ በትወናው ዓለም የራሴን የሆነ አሻራ መጣል ፈልጋለሁ። ቀጣዩ ትውልድ በእኛ ጊዜ እኮ እሷ ነበረች እንዲል እፈልጋለሁ። ስሜን ዝም ብዬ ተዋናይ ሳይሆን ስሜን ተክዬ ማለፍ እፈልጋለሁ። እሱን የመጨረሻ ግቤ። ሁለተኛው ግን መጽሐፍ ላይ እሰራለሁ። መጽሐፎች ላይ መጽሐፍ እወዳለሁና መጽሐፎች ላይ እሰራለሁና አሉ ክፍለ ሀገር ላይ ያሉ ሰዎች ይጽፉልኛል። እኛ ጋር መጽሐፍ የለም መሸጫ፣ እኛ ጋር ኮንትር የለም ማንበብ እየፈለግ ምናምን ይላሉና ህልሜ መጽሐፍ ቤቶችን በሙሉ ኢትዮጵያ ማስፋፋት፣ ማሰራጨት እንደ ጃፋር። እሱ ነው ሮል ሞዴሌ በመጽሐፍ እሱ ነው። ስለዚህ በፊልሙ ማለት በመጽሐፉ ማለት መቀጠል ነው ሀሳብ። ከእግዚአብሔር ጥሩ ሀሳብ ነው። በመጨረሻ ማስተላለፍ የምትፈልጊው ነገር ማመስገን የምትፈልጊው ካለ? እናቴን ድጋሚ ቢሆንም
ስለሚገባው በደንብ አድርጌ አመሰግናታለሁ። ከዛ በመቀጠል ግን ህይወቴ ውስጥ የገቡ ደጋግ ሰዎች በሙሉ ላመሰግናችሁ ፈልጋለሁ። ዳይሬክተር አብነት አሰፋ በጣም አድርጌ አመሰግናለሁ። ዳይሬክተርም ፕሮዲሰርም ሶፎንያስን በደንብ አድርጌ ማመስገን ፈልጋለሁ። ቤቴልሔም ከፍ ያለው አዜብ ወንደሰን እንደዚህ ቆንጆ አድርጋ የላከችኝ እሷ ናት። ስማርት ዲዛይን ወንደሰን ማለት አርቲስቷ ናት። የእሷ ዲዛይን ነው። ስማርት ዲዛይን ይባላል። አላት ቆንጆ ሱቅ አላት። እሷን በጣም ማመስገን ፈልጋለሁኝ። በጣም መወዳት የልብ ጓደኛ አለችኝ። ማለት እድል ስላገኘው በጣም ደስ ብሎኛል። እኔ አልደሰትም በሰክሰሴ፣ የምሬን ነው ማውራ ማለት እወድሻለሁ ማራማዊት እንግዳ ጌጥ አስፋው በጣም ነው የምወድሽ፣ በጣም ነው የምወድሽ፣ በጣም ነው የማመሰግነው። እስከ መጨረሻው ህይወቴ ከኔ በላይ ነው የምትሆነው እና እግዚአብሔር አይለየን። ሲያገናኘንም በምክንያት ነው ያገናኘን። እግዚአብሔር እስከ መጨረሻ አይለየን። እወድሻለሁ። ለማራማዊት እንዲህ አይነት ጓደኛ አንዳንድ እኮ በጣም አሪፍ ጓደኛ አለ። አሁንም ስራዋን ጥላ ነው ከጎኔ አብራኝ የመጣችው። ኦኬ በጣም ነው የማመሰግንሽ። ጥሩ ጓደኝነት ጥሩ ነው፣ ያዝልቅላችሁ። አሜን። ሌላ ማስተላለፍ የምትፈልጊው? ሌላ ሳልረሳ ማመስገን የምፈልገው በህይወቴ ውስጥ በጣም ትልቅ መልካም ሰው አለ። ደሳለኝ ካሴ ይባላል። አደራ በጣም በጣም አመሰግናለሁ። እግዚአብሔር ልብህን አይቀይረው፣ ንጹህ ልብህ። በጣም አመሰግናለሁ። ሰዎች ይመስገን፣ ምክንያቱም ጥሩ የሚያደርጉ ነገሮች መመስገን አለባቸው። ህይወት ተስፋ የሚሰጥህ እንደዚህ አይነት ሰዎች ናቸው። እኔ በተለይ በኔ ሾው ላይ ሰዎች መመስገን አለባቸው እያለ በደንብ አንተንም እዚህ ድረስ አክብረህ ስለጠራኸኝ ጊዜ ስለሰጠኸኝ በጣም ነው የማመሰግነው። እንግዲህ ምክንያቱም ለመሰለሽ የመጀመሪያ ነው በደንብ አንተነህ የሚለው ፊልም ተመርቋል እና ዋና ገጸ ባህሪ ነሽ። ስለዚህ ዋና ገጸ ባህሪዋን አምጡልኝ ብዬ ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እስቲ ሌላ የምታመሰግኚው ካለ? ጃፋር ሺፋ ከነ ባለቤቱ የጃፋር መጽሐፍ መደብር ባለቤት ነው። በጣም ነው የማመሰግነው ስለቀና ልባቸው። ራቢያንም ጃፋርንም በጣም አድርጌ አመሰግናለሁ። ታንክ ዩ። ጥሬን አክብረሽ እዚህ ስቱዲዮ ስለመጣሽ በጣም አመሰግናለሁ። በጣም ተስፋ ያለሽ ተዋንያን ነሽ። ትልቅ ደረጃ እንደምትደርሺ ተስፋ አደርጋለሁ። አንቱ የሚባሉ ወይም አንጋፋ አርቲስት እንደምትሆኚ እጠብቃለሁ። አመሰግናለሁ። በርቺ። እችን ወጣት ተስፋ ያላት አርቲስት በክብር እንሸኛለን።